ሁላችሁም እኮ ነው የሚለው ትእዛዙ ራሱ ሁላችሁም ስገዱ እንዳለው ሁላችሁም በቂስት ቁሙ፣ በፍትህ ላይ ቁሙ፣ የፍትህ ተዋናኝ ሆኑ። ሁላችሁ እያንዳንዱ ሰው ፍትህን ለማስከበር እያንዳንዱ መረባረብ አለበት። አንድ ሰው እንኳን የማትፈልጉት ሰው እንኳን ቢሆን ፍትህን በመንፈግ መበደል የለባቸው። በሌላ በአግባቡ ሀቃችሁን መፈለግ ትችላላችሁ እንጂ ግን በማዛባትና በማጣመም ሰው ላይ ጫና እንዳታደርጉ ነው የሚለው አላህ ሱብሓነሁ ወተዓላ። ስለዚህ የፍትህ ጉዳይ በጣም ከባድ ነው። በተለይ እንግዲህ ግጭትን ተከትሎ ነው የሚመጣው አይደል? የፍትህ ግጭት ሲመጣ ሰውየው ሸይጣን መጥቶ ይሰፍርበታል። ዛወታ አለይሂም ሸይጣን ፈአንሳሁም ዚክረላህ ይላል። ሸይጣን መጥቶ ትከሻ ላይ የሆነና አንተ ምን ዝም ትለዋለህ እንዲህ እያለህ እኮ ነው ምንድነው ፈሪነህ ምናምን ይቆለቁልሃል። ከዛ ብር ትልና ያዝ ይልቀቁ ትላለህ ማለት ነው። እሱ ይሳካለታል። የዛ ጊዜ ተፈናክተህ ተደባድበህ እንድትጋደል ይቆሰቁሳል ማለት ነው። ያኔ ዶብጠ ነፍስ ማለት ነፍስህን ያዝ ማድረግ መቻል አለብህ። ይህችን ነገር የአላህን ቃላት ማስታወስ አለብህ። አላህ እኮ እንደዚህ ያለው እዚች ቦታ ላይ ነው እና ካዚሚነ አልገይዝ ወልዓፊነ አኒናስ ይላል ራሱ። ቁጭትን ዋጥ አድርጎ የበደለህን ሰው ይቅር በቀል አላህ አገኘዋለሁ ማለት ትልቅነት ነው። ይህን ስትለው ራሱ ይደነግጣል። ጥላትህ ራሱ አንተ ከእንዲህ አድርገህ የነበረ ምንም አይደለም ለአላህ ትቸዋለሁኝ ታልከው ራሱ አስተማርከው ማለት ነው። ወደፊት ለካ እንደዚህ ጨዋ ሰው እንደዚህ ነው የሚሆነው፣ እኔ ምን አይነት አውሬ ነኝ ለካ ይላል ማለት ነው። ራሱን ይታዘባል። ወደፊት ደግሞ አንተ ተምሮ የተሻለ ሊሆን ይችላል ማለት ነው።